ገነት የብሌን እናት ወላጅ ናት። ከብዙ ስቃይ መከራ በኋላ እናቴ አግኝቼሻለሁ፣ እወድሻለሁ። ምን የተለየ ነገር አለ ፎቶ ላይ? ከብዙ ስቃይ መከራ ምን ታመጫለሽ? አሁን የባሰ ነገር ሳይፈጠር ብትሄጂ ነው የሚሻልሽ። ሌባ ናት አልሻት? አዎ አልኳት። እውነቱን ነው የነገርኳት። ሌባ እንደሆነች ደግሞ ማንም የሚያውቀው ነገር ነው። ቃል በራሱ ላይ ዙሩን አፈረሽው። ቆይ ምንድን ነው መቀባጠል? ስሚ፣ እኔ እዛ በችግር ብርድ እንኳን ማያስጥል ቤት ውስጥ እየኖርኩኝ አንቺ እዚህ የተንደላቀቀ ህይወት እንድትኖሪ አልፈቅድልሽም። እሺ? እና ምን ታደርጊ ነው? እኔም እዚህ ቤት ከአንቺ ጋር እንድኖር ታደርጊያለሽ። አለበለዚያ ሁሉንም ነገር ለሰላም ነግራታለሁ። እሺ? አንቺ እርጉም፣ መጀመሪያም ገምቼ ነበረ። ሂጂና ንገሪያታ። ኧረ በራስ መተማመን። አንቺ በውሸት ስለስትሻት እኔን ማታምነኝ መስሎሽ ነው? አዎ ጭራሽ አታምንሽም። አንቺ ደግሞ መናገሬ ስህተት ነበረ፣ ግን ደግሞ ስህተቴን በራሴ መንገድ አድርኗለሁ። ስለዚህ አንቺ ልጇ እንዳልሆንሽና ልትገያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነኝ። ደግሞ ማንም ሰው አስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። ይሄን ባሰማሽስ? ስለዚህ አንቺ ልጇ እንዳልሆንሽ ዳግም ደስ በሚል ሁኔታ እናቱን አውቋል። ይህም ሳሚ እናትህ ገነት ናት በማለትም ጥሩ ዜናን አሰምቶታል ማለት ነው። በሌላ በኩል ደግሞ ቃል አሁን ላይ በጣም ችግር ላይ እንደሆነችና እንዲሁም በአንድ በኩል ጓደኛዋም እየተደራደረችባት ትገኛለች። በሁለተኛ ደረጃ ደግሞ አቶ ኃይሉ ከስር ሊፈታ በመሆኑ በጣም ደንግጣለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይሄም አደራ ድራማ ቁም ነገር አዘልና እንዲሁም ዘና ፈታ የሚያደርግ እንደሆነም ሁላችንም እናውቃለን ማለት ነው። እንዲሁም ትምህርት እንደምናገኝበትም ተስፋ አደርጋለሁ ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ በባለፈው ክፍል ቪዲዮ ያቆመውና እንዲሁም እኛም በጉጉት ስንጠብቀው የነበረው ክፍል በባለፈው የቃል ጓደኛም ወደ ቤት በመምጣቷም ቃል በጣም ደንግጣም ነበረ። ይህም የምታውቀውን ሚስጥር በሙሉ ልዘረጋግፈው መጣች በማለትም በጣም እየተደናገጠች ነበረ ቪዲዮ ያቆሙ። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይ ይሆናል ማለት ነው። ደስ በሚል ሁኔታ አሁን ላይ ዳግም ገነት እናቱ እንደሆነችም ተረድቷል። ይህም ሳሚ ዛሬ ትልቅ ስራን ሰርቷል። ይህም አሁን ላይ ዳግም በእናቱ ናፍቆት እንደሚሰቃይና እናቱንም ፈልጎ እንዳጣም ተረድቷል። ስለዚህ እስካሁን ድረስ ብዙ ስቃይና ፈተና ገጥሞታል። ዛሬ ግን ይበቃዋል በማለት በጣም ደስ በሚል ሁኔታ እናቱንም ነግሮታል ማለት ነው። በዚህም ሳምም ቢሆን ያው ብዙ ነገሮችንም መደበቅና እንዲሁም ሚስጥርን መጠበቅ አለብህ በማለት በማስጠንቀቅ ነበረ የተናገረው። ዳግምም እያለቀሰ ነበረ። ወዲያውኑ ቃልን ወደ ገነት ቤት ይዟት ሄደና እንዲሁም ፎቶውንም በማመሳሰል በጣም በትኩረት በጣም ልብ በሚመስጥ መልኩም እያለቀሰ ነበረ ፎቶውን ሲመለከት የነበረው። በዚህም እርግጠኛም በመሆኑ በጣም ደስ ብሎታል። እንዲሁም ማንኛውም ሰው መስማትና እንዲሁም ሁኔታዎችን እስከማመቻች ድረስ ይሄ ነገር በእኔና በአንቺ ሚስጥር ሆኖ ይቀመጥ በማለትም ለብሌን ነግሯታል። ብሌንም በጣም ደስ ብሏታል ማለት ነው። ሌላኛው የቃል ጓደኛ ናት። አሁን ላይ እንግዲህ ከነ ቃል ቤት ተቀምጣ የተሻለ ኑሮ መኖር እንደፈለገች እና እንዲሁም እሷም ቢሆን ሚስጥሯን እንደምትጠብቅላት እየተናገረች ነበረ። ነገር ግን ቃል ባለመስማማቷ የቃል ጓደኛም ቃል የምታወራውን ነገር በሙሉ በሪከርድ በማስፈርም ይሄን ሪከርድ ለሰላም አሰምቻት ጉድሽ ከመፍላቱ በፊት አንቺም የምትፈልጊውን እንደምታገኝ እኔም ደግሞ የምፈልገውን ማግኘት አለብኝ፣ ስለዚህ በነገሮች ሁሉ መስማማት አለብሽ በማለትም ማስጠንቀቃትና ተስማምታም እንድትኖር አድርጋታለች ማለት ነው። ይሄም ሰላምንም ቢሆን ከዚህ በፊት የኔን ጓደኛ ልታቀርቢያት አይፈለግም፣ ደግሞም ብዙ ነገሮችንም አድርጋለች፣ እንደምታያት አይደለችም፣ ሌባና አጭበርባሪ ናት በማለትም ሰላምን ደልላትም ነበረ።
ታዲያ በዚህ ወቅትም ቃልም ቢሆን ያደረገችውና እንዲሁም የተናገረችውም ነገር ለሰላም አሳማኝ ቢሆንም ነገር ግን አሁን በስተግልባጩ ጓደኛዬ ከዚህ ቤት ቆይ ብላትም እንኳን አትስማማልኝም በማለትም ችግር ላይ ውስጥ እንደገባችም ተመልክተናል። እንግዲህ ቃል ከጓደኛዋ ትሆናለች ወይስ ሰላምን ያው ብዙ አባብላም አታላም ጓደኛዋን ታስቀምጣታለች? በጣም የሚያጓጓና በጣም ይበል የሚያስብል ድራማ ነው ማለት ነው። እናንተስ ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ ሌላኛው የብሌንና የዳግም ሁኔታ ፍቅራቸውም በጣም ደስ በሚል ሁኔታ ይታያል። ምክንያቱም አሁን ላይ ዳግም እናቱን ስላገኘና ደስታ በደስታ ሆኗል ማለት ነው። እናቴን አግኝቼ ብዙ ነገሮችን አስተካክዬ ጥሩ ህይወትን በፍቅር በደስታ እንወጣለን በማለትም ቃል ገብቷል ማለት ነው። ሌላኛው የወይዘሮ ሰላም ጉዳይ ወይዘሮ ሰላም አሁን ላይ የሚደረግባትንና እንዲሁም በህይወቷ ላይ የሚሰራባትን ድራማ ጠንቅቃ አታውቅም። ምክንያቱም በአሁኑ ሰዓት የምታምናትና እንዲሁም ልጄ ናት ብላ የምታስበው ቃልን ነው የምታምነው ማለት ነው። ምክንያቱም በአሁኑ ሰዓት ብዙ ነገሮች የተመሰቃቀሉ ቢሆኑም እንኳን ነገር ግን ሊገለጥላት አልቻለም ማለት ነው። በአሁኑ እንግዲህ በጣም የሚያጓጓና እንዲሁም ይበል የሚያስብል ድራማ ነው። ይህም አቶ ኃይሉ ከወጣና እንዲሁም ነገሮችን የዳግምንና የገነትን ሁኔታ ካወቀ ጭራሽ ሌላ ችግር ነው የሚፈጠረው ማለት ነው። አሁን ላይ ብሌን ግራ ተጋብቷታል። እንግዲህ ቃል ለጓደኛዋ ያወራችውን ሚስጥር አንድ ባንድ አውቃለችና ሁኔታዎችንም ዝም ባልኩ ቁጥር የራስ ወዳድነት ስሜት ነው የሚሰማኝ። ደግሞም ሰላምን በእንደዚህ አይነት ነገር ከደበቋትና ነገሮችን በሚስጥር ይዤ ከቆየው ሰላም መጎዳት የለባትም በማለትም የሰማችውን ነገር አንድ ባንድ ለመናገር ወደ ሰላም በምትቀርብበት ሰዓት ሰላምን በትኩረት ነበር የተመለከተቻት። ምንድነው ልታዋሪኝ የፈለግሽው ነገር አለ? ካለም ንገሪኝ፣ ችግር የለውም ብትላትም ነገር ግን ከዚህ በፊት ቃል ብሌንን አስፈራርታትም ነበረ። ነገሮችን የምትናገሪ ከሆነና አንድ ባንድም ቀደም የምትይ ከሆነ ያቺ እናትሽን አንድ ነገር እንዳትሆን ከፈለግሽ ሚስጥሩንም መስማት የለብሽም ደግሞ መናገር የለብሽም በማለትም ነበር ያስጠነቀቀቻት። ይሄን ነገርም ስታስታውስ እንግዲህ ብሌን ለሰላም የምትናገረውን በሙሉም እንደገና እንደማትናገር ሆና ሄዳለች ማለት ነው። ሰላምን ቢሆን በምትፈልገው ሰዓትም ትንገረኝ በማለትም በቸለልተኝነት ነበረ ያለፈችው። ታዲያ ሰላም አሁን ላይ በጣም የምታሳዝንና እንዲሁም ብሌንም ቢሆን በጣም ታሳዝናለች። ነገር ግን ሳሚ ሁሉን ነገር አመቻችቼ ብሌን እናቷን እንድታገኝና እንዲሁም ከእናቷ ጋር እንድትገናኝ አደርጋለሁ በማለትም ቃል ገብቷል ማለት ነው። አሁን ላይ እንግዲህ የዚህ ድራማ ዋናው ሚስጥሩንም አንድ ባንድ የሚገልጠው ሳሚ መሆን አለበት ማለት ነው። ምክንያቱም የገነትንና የዳግም እናትና ልጅ መሆኑንም አውቋል። ሁለተኛ የብሌንና የሰላምን እናትና ልጅም የሚያውቅ እሱ ነው ማለት ነው። ምክንያቱም አሁን ላይ ኃይሉን ማጋለጥና እንዲሁም ቃልን ከዛ ቤት መንቅሮ ማውጣት ስለሆነ አላማው እንግዲህ ቆርጦ ተነስተዋል ማለት ነው። ነገር ግን ብሌን ያው ባለችበት ሰዓትና ጭንቀትም ቢሆን ከጎኗ ሆኖም እንደሚያበረታትና እንዲሁም ብዙ ነገሮችን እንደሚያግዝም ራሱ ጋርም እየመከረም ነበረ። ይሄ ነገር እንግዲህ ከዳግምና ከብሌን የፍቅር መሻከር መንስኤ ይሆናል ማለት ነው። ምክንያቱም አሁን ላይ ዳግምና ብሌን በአንድ መሆናቸውም ሳሚ አይወድም። ሳሚ የሚፈልገው ብሌን የራሱ እንድትሆንና እንዲሁም የወደፊት ሚስቱ እንደምትሆን ነው የሚያውቀው ማለት ነው። ይህም እንግዲህ አሁን ላይ ብዙ ነገሮች ይበላሻሉ እላለሁ ማለት ነው። እናንተም ሀሳብ አስተያየታችሁን አስቀምጡ። ሌላኛው የአቶ ኃይሉ ሁኔታም በአሁኑ ሰዓትም አሁን ላይ ወደ እስር ቤት እንደሚፈታ የሰማችው ቃልም በጣም ደንግጣለች። ለምንድን ነው የደነገጥሽው በማለትም ሰላምም ብታናዝዛትም ነገር ግን ቃልም ቢሆን ልትናገር አልፈለገችም። ምክንያቱም ያሳሰረችው እሷም ስለሆነች። በሌላ በኩል አሁን ላይ ሳሚ ቃልን አጥምዷታል ማለት ነው። እንግዲህ የወደቀው ፍላሽም ነገር ይዞበት እንደሚመጣም እያስታወሰም ነበረ። በባለፈው ክፍል እንዳስታወስ ነው ከሆነ ማለት ነው
ሰላም ለሳሚ 300 ሺህ ብር ሰጥታውም ነበር። ይሄም ሳሚ ለቃልም 200 ሺህ ብር ብቻ እንደሰጠችውም ነበረ እንደ የተናገረው ማለት ነው። ነገር ግን በአሁኑ ሰዓት እንደ ዋሻዋ ታውቃ ለምንድን ነው ዝም ያለችው? እንደ ኃይሉ አሁን ላይ እስር ቤት ለማስገባት አቅዳልኝ ይሆናል ይቺ ቁንጫ በማለትም ብዙ ነገሮችን እየዛተባትም ነበረ። እናም አሁን ላይ ሳሚ ቃልን እየተጠነቀቃትና እንዲሁም ችግር እንዳታመጣበትም እየጠበቀ ነው ማለት ነው። በሌላ በኩል አሁን ላይ የፎቶ ሁኔታና እንዲሁም የገነት ሁኔታ ገነትንም ወዲያውኑ ወደ እስር ቤት ሄዶም ነበረ የጠየቃት። ብሌንና ዳግምም ወደ እስር ቤት ሄደው በሚጠይቋት ሰዓትም እንግዲህ የልጅነት ስሜትና እንዲሁም የእናትነት ስሜት ያስታወሰውንም ያደገበትንም ሁኔታ እያስታወሰም ነበረ። እንዲሁም እቅፍሽ ናፍቆኛል እናቴ እያለም በፍቅር ሲያያትና ሲመለከታት እንዲሁም ሲያለቅስም ነበረ። በጣም ደስ የሚልና እንዲሁም አጓጊ የሆነው ክፍል ላይ ነን ማለት ነው። ወይዘሮ ገነት አሁን ላይ ዳግም ልጇ እንደሆነና እንዲሁም የጠፋው ልጇም እንደተገኘ ማታወቅም። ነገር ግን ይሄ ነገር በሚስጥር የሚቆይ ከሆነ በጣም ችግር ነው ማለት ነው። እውነታውን መናገርና ሁኔታውንም ማፈንዳት አለባቸው ማለት ነው። ካለዛ ከባድ ሁኔታ ይሆናል ማለት ነው። እና የቃል ጓደኛም ወዲያ ሆኖ ሰላምን በስምምነት ላይ ካሳመንሻት በኋላ ከእናንተ ቤት የተንደላቀቀ ኑሮ መኖር እፈልጋለሁ በማለትም ያው እንድትስማማ አድርጋትም ነበር። ነገር ግን ቃል ካሁን እየተጨነቀችና እያሰበችም ስለሆነ ነገሮች ስለተደራረቡባት የእሷንም ችላ ብለውም ነበር። ነገር ግን የቃል ጓደኛ ኑሯንም ለመጀመር ወደ ቃል ቤት መጣለች ማለት ነው። ምን ይፈጠር ይመስላችኋል? ሰላም ከሷ ጋር እንድትገናኝም አትፈልግም። ነገር ግን ያለችበት ሁኔታ ቃልም ቢሆን በጣም አስቸጋሪ ነው ማለት ነው። እንግዲህ ቃል አስመሳይና እንዲሁም ሌባም ስለሆነች በቅርብ ቀን ትጋለጣለች ብዬ ተስፋ አድርጋለሁ። እናንተም እንግዲህ ሀሳባችሁን በማስፈርም የድራማው ወዴት እንደሚሄድም ግምታችሁን አስቀምጡ እያልኩኝ የዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ። ቻው።